አንተ መንግስቱ ኃይለ ማርያም ያልከው ሲሰደድ ራሱ ነው ቤት ነው የመጣው። ዚምባብዌ ለማዚን ያለው ነው ቤት ነው ያለው። ዲክታተር ነኝ ደግሞ ዛሬ ያሳየ ይሆንከኝ ተስፋ በኮሌጅም በዩኒቨርሲቲም በሃይ ስኩል ማስተምሪያችሁ ከሆነ ታቁኛላችሁ። እኔ ቅጥል ስሜ ሚስተር ቻንድራ ነው። ዳይሬክተር የለም፣ ምክትል ዳይሬክተር የለም፣ ፕሪንሲፓል የለም፣ ሱፐርቫይዘር ምናምን አልሰማም። ጫማ ጥፊ ነው ወይ ቴስታ ነው። ደም አልፈራ ሩቅን ያሳየኝ ውዴ የኔ ባለውለታ ቁርአን ተምሬያለሁ። ሌላም ትምህርቶችን ተምሬያለሁ። በጣም ማገምታቸውን ኪታቦች መጽሐፎች ምናምን እጥብ አድርጌ የተማርኩ ሰው ነኝ። ከግዕዙም ከአረበኛውም ከምኑም ቤተሰብ ለማናደድ ማለት ነው። እናቴ ብዙ ቦታ ለብዙ ሰዎች ትጸልያለች። እኔ ደግሞ የእሷ መውጊያ ነኝ። ሰው የእናቱ ድምፅ ያስጠላው። የሰው ልጅ ሰው የሚሆነው በሚዳሰሰውና በሚጨበጠው እኛ ሴንስ በምናረገው ነገር አይደለም። ያ ማለት እያንዳንዳችን አሁን ያለነው ክምር አፈር ነን ማለት ነው። ቸርነት በዛለኔ ኢየሱስ ያንተ በመሆኔ። ማን ነው ስምህ? አዲሱ ኃይሉ። አዲሱ ኃይሉ ከየት ከተማ መጣ? የመጣሁት ከአዲስ አበባ ነው። የሐረር ልጅ ነኝ እኔ። ያው የክርስቲያን ቤተሰብ ልጅ ነኝ። እናቴ ዘውዲቱ ኃይሉ ትባላለች። በሂርና ወንጌል ብርሃን ቸርች አገልጋይ ናት። ብዙ ቦታ ለብዙ ሰዎች ትጸልያለች። እኔ ደግሞ የእሷ መውጊያ ነኝ። ከልጅነቴ ጀምሮ አልሰማቸውም ነበረ። እግዚአብሔር ግን ያው ትጸልይልኛለች። እንደዛም ሆኖ ቅድም አንተ ስትናገር በጣም ነበር የተሰማኝ። ማለት ከዚህ ሲሄድ እቅድ አቅጃለሁ። እናቴንም እንድትደውልላት እፈልጋለሁ። ይቅርታ የምጠይቃት ነገር አለ። ያው እዚህ ህዝብ ፊት ምንም ሳልጨምር ሳልቀንስ እና አንነጋገርም። አሁን ከቅርብ ዓመታት ወዲህ ያው ትደውልላትና ይቅርታ እንድጠይቃት እፈልጋለሁ። ሌላው እዚህ ከመምጣቴ በፊት ወደ ብርታት በሚለው ፕሮግራም መጥቼ ስለነበረ በጣም አራዳ ስለነበርኩ ነው ያኔ። ያው ምለው ገብቷቸዋል። ልክ እንደ አራዳ ምናምን ራሴን ቆጠርኩና ምናልባት እዚህ ከገላን ኮንዶሚኒየም አካባቢ የመጣችሁ ሰዎች ወይም ያስተማርኳችሁ ልጆች ታቁኛላችሁ ብዬ አስባለሁ። በኮሌጅም በዩኒቨርሲቲም በሃይ ስኩል ማስተምሪያችሁ ከሆነ ታቁኛላችሁ። እኔ ቅጥል ስሜ ሚስተር ቻንድራ ነው። ቀደም ስታስተምር የሆነ ዘንዶ አሉትና አቤት ብሎ ዞር አልክ። እኔም ሚስተር ቻንድራ ሲሉኝ ህንዳዊ ሳሎን ኢንዲያን እንግሊሽ መናገር እችላለሁ እንጂ እኔ ህንዳዊ አይደለም፣ ኢትዮጵያዊ ነኝ። ኔቲቭ ኢትዮጵያዊ ነኝ። ከነ ማለት ነው ከነ ኢትዮጵያዊ ነኝ፣ አበሻ ነኝ እኔ። ነገር ግን ያም እነሱ ሚስተር ቻንድራ ብለው የሰየሙልኝን ስያሜ ተቀብዬው ራሴ ላይ እኔ ላይ በቅሏል፣ አፍርቷል፣ አይቼዋለሁ፣ ፍሬውንም አጭጄዋለሁ። እና ልላችሁ የምፈልገው እንደ ቀልድ እንደ ሙድ እንደ አራዳ ምናምን ተደርጎ የሚደረገ ነገር ዋጋ ነው የሚያስከፍለው። አንድ ሁለተኛ ያኔ ስታስተምር አንድ ነገር ለዛሬ መምጫ ፍሬ ሆነኝ። ሰው 21 ቀን ወይም 20 ቀን መታገስ አቅቶት ነው ቤተሰቡን የሚከፍለው ብላ አስተምር ነበር። 2000 ብር ወደ ብርታት የሚለው 2016 ምናምን መሆኑ ነው። እና እኔ እንዳጋጣሚ አንድ አይነት ስውር ነበር አሞኛል ብሎ ሲወጣ አራዳ ሆንኩና እሱን ተከትዬ ወጥቼ ሄድኩ። እግዚአብሔር ይቅር ይበለኝና በዛው እዚህ መጥቼ እየተማርኩ ነበርና አይነ ስውሩን አላስወጣሉት። ሳይ የሚመራ ሰው የለም፣ የሚመራው ሰው የለም። ሰውየው በሩ ጋር መጣውና ትቶት ሄደ። አሁን እኔ በጣም ደግ ነኝ እና ማለት አንደኛ ባስ ላይም ምናምን ለሽማግሌዎች ምናምን እነሳለሁ፣ ባህሬ ነው እዛው ሆኝም እና አየሁትና ሐሳቤ የነበረው ይሄን አስፋልቱን አሻግረኝ እንትን አድርሰኝ ትመልሰኛለህ ነበር ያለኝ። ለካ ወጥመድ ነበር። ዛውን ስንማር የነበረው ወጥመድ የሚለው እሱን ነገር ነው። ስትረስ አድርጌበታለሁ። ለካ እዛ ከደረስኩ በኋላ በሌላ ባጃጅ ፒያሳ ነው ምናምን የሚባል ቦታ ይዞ ይሄድ ነው። እኔ አላወቅኩም ነበር። እንደዚህም ካልኩሌሽንም አልሰራውም። እግዚአብሔር በሚያውቀው ሰውየውን መናኸሪያ አድርሼው እመለሳለሁ ብዬ ነው። አራዳ ነኝ እኔ፣ ከተማውንም ባላውቀው አደርሰዋለሁ ብዬ ማለት ነው። ከዛ ሄድኩ፣ ሰውየውን መናኸሪያ አደረስኩት፣ አሳፈርኩት፣ ትኬት ቆረጥኩለት።
ለምን እንደሄድኩ አላቅም። ፒያሳ የሚል ባጃጅ መጣ። እዛ ተሳፈርኩ፣ ኮንትራት ከፈልኩት። እዛው ስቅሙዬ በለጬ ቅሜ ፓኬት ሲጋራዬን ገዝቼ ወደ አገር ቤት። እሺ ራስን እዚህ ጋር ስታገኘው ምን አልክ? እሱ ነገር መጀመሪያ ያው አንተም እዚህ ቲቪ የሚያገለግሉ ሰዎች ይቅርታ መጠየቅ እፈልጋለሁ። እቺን እንትን እኔ ወደፊት ጭየቃምን እያለ ጫቤት አንዳንድ ሰዎችን እንደዚህ እላቸዋለሁ። በቃ እኔ ወደፊት የሆነ ይከፍታል የሆነ ልጅ አለ እየቃምን ምናምን ይከፍተዋል እና ሲከፍተው በቃ ብራዘር ብዙ አትልፋ ምናምን እለዋለሁ። እኔ ራሴ እንደዚህ አይነት የሆነ ፕሪ ኮሌጅ ወይ ኮሌጅ ነገር አቋቁማለሁ። ከአዲስ አበባ አርት ኮሌጅ 6 ኪሎ ስክሪፕት ምናምን የሚማሩ አሏል። እነሱም ምናምን በቃ ሰብሰብ አድርገን አምጥተን ምርጥ ኦሬተር ነኝ ምርጥ የሆነ ሳይኮሎጂ እንጀምራለን ምናምን እንላል ነበር እና ፈጽሞ አላምንም። ምክንያቱም ባምን ኖሮ ቤተሰቦቼ አገልጋዮች ናቸው ያላቸውን አዋተው በአቅማቸው ልክ ህፃኑኝ እኛ ቤት የሚገለገልበት በድንጋይ ቤቱ የሚደበደብበት አጎቴ ቆርቆሮ የሚገዛበት እንደገና በሚቀጥለው ቀን በጣም ህፃኑኝ እዛ ሲዘምሩ እንደገና በድንጋይ ቤቱን ይደበድቡትና ይበሱታል። ከዚህ ቤተሰብ ነበር የወጣሁት እና አጎቴን ለማናደድ ብዬ ወደዛኛው ቤት ሄጄ ነበር። ቁርአን ተምሬያለሁ፣ ሌላም ትምህርቶችን ተምሬያለሁ። በጣም የማገምታቸውን ኪታቦች መጽሐፎች ምናምን እጥብ አድርጌ የተማርኩ ሰው ነኝ። ከግዕዙም ከአረበኛውም ከምኑም ቤተሰብ ለማናደድ ማለት ነው። እናቴንና አጎቴን ዮሐንስን ለማናደድ ዮሐንስ ኃይሉ ይባላል። ሂርና ላይ የማያውቀው ሰው የለም። እግዚአብሔር የባረከው ሰው ነው። እሱ ለማናደድ ብለህ እኮ እዚህ ጋር ለነፃ መውጣት ሲጸለይ ራስን አገኘው። ከዛ አሁን ድምጼም የተዘጋውና እኔ መጀመሪያ ማንም አልነገረኝም ነበር። እዚህ ጋር ራሴን አየሁት። እኔ እዚህ ጋር አንተ እንደዛ 45 ዲግሪ አካባቢ ከኔ ርቀ የሆነ ግራ ተጋባውና ዝም ብዬ አለቀስኩኝ። ያን ጊዜ እንዴት እንደመጣው ማን እንዳመጣኝ አታውቅም። ማቀው ትምህርት ጥግ ድረስ አጠብቀውም። እኔ የተማርኩትን ትምህርት አልሰራበትም። አብዛኛውን ጥግ ድረስ ለምን እንደማልሰራበት ሁሉ አላውቅም። ምን ተምራል እስቲ? ለምሳሌ በኢን ዘ ስታዲ ኦፍ ፎሬን ላንጉዌጅ ጆርናሊዝም ኤንድ ኮሚኒኬሽን ከ6 ኪሎ በስፔሻላይዜሽን ኤም ያለኝ በዲስቲንክሽን እሺ። ከፋኩልቲ ኦፍ ኤጁኬሽን ከሀረማያ ዩኒቨርሲቲ ሰቃይ ነኝ። ምናልባት ሀረማያ ዩኒቨርሲቲ በእኔ ባች የተማራችሁ ሰዎች ካላችሁ ከገባውበት ተመረቄ እስከወጣውበት ትልቁ ላይብረሪ ፎቶ ተሰቅሎ ነው የወጣሁት። እኔ አዲሱ ኃይሉ ነኝ። ሀረማያ ዩኒቨርሲቲ ምሩቅ ነኝ። የመጀመሪያ ምንም ፊደል ይገላል የሚል በቀደም አንብቤ አንድ አገልጋይ ልጅ ነበር አብሮኝ፣ ከሱ እየተረጎመልኝ ነበር። ስራ ትሰራለህ? ስራ አሳይመንት ኤክስቴንት እሰራለሁ። ያው የቤተሰብ አሁን ሳስበው የቤተሰብም ጸሎት ምናምን ስላለ እንደዛ ሆኖ ነው መሰለኝ አየር ላይ የምሰራቸው ስራዎች አሉ። እሰራለሁ ግን አልሰራም። ብሩ የት ሄዳል? እሰራለሁ አልሰራም ማለት ሌስት እንበልና አንዳንድ ጊዜ ሰራ 400 ሺህ ብር እሰራለሁ። ጠዋት ከእንቅልፌ ተነስቼ እስከ 4 ሰዓት ምናምን እስከምን 400 200 ሺህ ብር የምሰራበት ጊዜ አለ። አሁን ጥያቄው ማታ ስገባ ነው። ማታ ስገባ ስቆጥረው 50 ሺህ ብር ወይ 40 ሺህ ብር ነው የሚኖረው። የት እንደሚሄድ ምናምን የማውቀው ነገር የለም። አላውቀውም ማለት እንዴት ነው ሰውም ከተቸገረ መስጠት ነው የማውቀው። ማለት ተቸግሬ ያለው ካለ እሰጣለሁ፣ እንደዚህም ከሆነ ማበድራለሁ። እቤት ስደርስ ከጦርነት ይጠብቃል ማለት ነው። እቤት አግብቻለሁ። ልጆች አሉ? 3 ልጆች አሉ። ምን ይላሉ? አባቢ እሳት በላለች። ትልቁ መኝታ ቤት አለ። በትልቁ መኝታ ቤት ውስጥ እንደዚህ ገብተ መስኮት ነገር አለ በሶላር መስተዋት የታጠረና ያቺ የኔ ኦፊስ ናትና ዲክታተር ነኝ ደግሞ። አንተ መንግስቱ ኃይለ ማርያም ምናምን ያልከው ሲሰደድ ራሱ እኔ ቤት ነው የመጣው። ሲሰደድ ማለት ነው። መንግስቱ ኃይለ ማርያም ተሰዶ ሲመጣ ዚምባብዌ የለም፣ እዚህ ነው ያለው። እኔ ቤት ነው ያለው። ያው ማለት በግልጽ ነው የምናገረው። እና ከሁሉ በላይ ከትምህርቱ የማረከኝ ኩራትህን ጣል የሚለው የለም። ምናልባት እዚህ አካባቢ ያላችሁ እዛ አካባቢ ያላችሁ ልጆች እኔ በሌለውበት ሊመሰክሩልኝ ይችላሉ። ሚስተር ቻንድራ የተባልኩበት
ጠዋት ሳላጨስ ወይ ሳልቅም ወደ ትምህርት ቤት ከሄድኩኝ ይቅርታ ከመጠይቃቸው ሰዎች አንደኛው ስታፎቼ ነው። ፌሎሺፕ ስታፎቼን መጠየቅ አለብኝ። ምክንያቱም ዳይሬክተር የለም፣ ምክትል ዳይሬክተር የለም፣ ፕሪንሲፓል የለም። ይሄ ምንድነው የሚባለው? የሱፐርቫይዘር ምናምን አልሰማምን። ጫማ ጥፊ ነው ወይ ቴስታ ነው። ከዛ ይደማሉ፣ እኔ እቀይራለሁ። ይቀይሩኛል። ለዛውም ሲቀይሩኝ ተሳስቶ እኔ ያልፈለኩበት ቢቀይረኝ እመነኝ፣ የሰራዊት ጌታ እግዚአብሔር ምስክሬ ነው። ሆን ብዬ ጠብቄ እግሩንም ቆርጦ ብዬ ነው የማስበው። ደም አልፈራም ነበር። ምንም በቃ ይሄ ኦቬስ ነው። ቃላጋን ነው ምናምን ተጠቅሜው አለ። እኔ ያለሁበት ቦታ ጠዋት ሄጄ ስቅም ድንገት ኤቲኤም እምቢ ካለኝ ገንዘብ ከሌለኝ ደስ ያለኝ ጃቤ ገብቼ ቅም ይወጣለሁ። ሂሳብ ብሎም ጠይቅ የለም። ያውቁታል ባህሬን። ሲኖር ትከፍላለህ። ከዛ ሲኖረኝ ይከፍላለሁ። እና ስለዚህ እዛ አካባቢ ያላችሁ ልጆች ሁላችሁም ያው ሳንቲም እኔ ጋር ያላችሁ እንደመጣው ማለት ነው ለእያንዳንዳችሁ ቆጥሬ እከፍላችኋለሁ። ምክንያቱም እሱ መድኃኒዓለም ቸሩ መድኃኒዓለም ይክፈል አይደለም እንዳለኝ ስለሚያውቅ ያለኝ ካለኝ ላይ አውጥቼ እከፍላችኋለሁ። አያሳስባችሁ ለማለት ፈልጌ ነው። እሺ እኔ ያው አባዬ እኔ ማለት የምፈልገው ያው ስልኬንም ዘግቻለሁ። እስካሁን ድረስ ስልኬንም እየተጠቀምኩ አይደለም። ማለት ለምን እንደሆነ ባላቅም ሰው የእናቱ ድምጽ ያስጠላዋል። የእናቱ ድምጽ ያስጠላል? አዎ በቃ ስትደውል ለምንድን ነው የምትደውለው? በቃ ገንዘብ ከሆነ ወይ ምንድን ነው የምትፈልገው ምናምን እላለሁ። እኔም ሰው ሆኜ ማለት ነው። እና አጎቴን ለብዙ አመት ለምንም እንዳኮረፍኩት አላቅም። እናቴ ደውልለት ትለኛለች። ወንድሜ ነው አጎቴ አይደለም። እናቴ ናቸው ያሳደጉኝ። እኔ አባቴ በልጅነቴ ነው የሞተው። እንቆቆ አርጎ ነው ያሳደገኝ። ለምን እንደምጠላው አላቅም። ድምጹንም መስማት አልፈልግም። ምንም ነገር መስማት አልፈልግም ከተወሰነ በኋላ። እና በዚህ አጋጣሚ እኔ አንድ ነገር መናገር የምፈልገው አባዬ ከኔ በላይ አንቺ ትልቅ ሰው ነሽ። ጌታንም ከኔ በላይ ታውቂያለሽ። በእርግጥ እኔ አጥፍቻለሁ። ላጠፋው ጥፋት ደግሞ ያው ይቅርታ መጠየቅ ብቻ ሳይሆን በቀረኝ ዘመኔ አገለግላታለሁ። ቅድም እንደተማርኩት ባለኝ አቅም መቼም እኔ መሆን የምችለው እኔ ነው አይደል? ይሁን እኔ ነው የምሆነው። ስለዚህ እግዚአብሔር በሰጠኝ ልክ እናቴንም አገለግላታለሁ። እኔ እያለሁ ሌላ ሰው እንዳያገለግላትም አልፈልግም። ከዚህ በኋላ አውቃለሁ ብዙ ሰው እንደሚወድሽ አውቃለሁ፣ ብዙ ሰው እንደሚያገለግሉሽ አውቃለሁ። የማንንም እርዳታ አልጠይቅም። ይቅርታ ጠይቃለሁ። ሩቅን ያሳየኝ የኔ ባለውለት ዮሐንስንም አባቴን አንተ ኤንቲቪ እንደምትከታተል አውቃለሁኝ። እኔ ይሄ ነው ብዬ ለመናገር ቃላት ያጥረኛል። ግን እናንተ ከኔ የተሻላችሁ ናችሁ። ወስዶኝ የነበረውንም ጎርፍ ታውቃላችሁ። እሱ ራሱ በራሱ ዋጋ ያስከፍላል። ዘመኔን በሙሉ ነው ያጣሁት። ዘመኔን ሰው ሲከስር ንብረት ክሰር ችግር የለውም ወንድሜ፣ ንብረት ምናምን ክሰር ችግር የለውም። እኔ ብዙ ቋንቋ ተናጋሪ ነኝ። በጣም ብዙ ቋንቋ እናገራለሁ። እዚህ ውስጥ ከሚናገሩት ውስጥ የተወሰነ ካልሆነ በስተቀር ብዙ ቋንቋ እናገራለሁ። እግዚአብሔር ይህን መክሊት አድርጎ ነው የሰጠኝ። ጌታ ይባረክ። ነገር ግን አንድ ነገር ልንገራችሁ። ሰው በራሱ እውቀት በራሱ ኖሌጅ ተምሬያለሁ፣ እንደዚህ ነው ይሄን መጽሐፍ መርምሬያለሁ፣ እኔ ቡክ ሪቪው ሰራለሁ ምናምን እሱ አይሰራም። እኔ አንድ ነገር የገባኝ ነገር አለ። ዮኒ ሲናገር ይሄ የሚታየው ዓለም የመጣው እና ሬጉሌት የሚደረገው ከማይታየው ዓለም ነው ብሎ ነበር። እንደዛ ብለ ነበር በቀደም። እና ምን ለማለት ፈልጌ ነው መሰላችሁ? የሰው ልጅ ሰው የሚሆነው በሚዳሰሰውና በሚጨበጠው እኛ ሴንስ በምናረገው ነገር አይደለም። ያ ማለት እያንዳንዳችን አሁን ያለነው ክምር አፈር ነን ማለት ነው። ይሄ የምናየው አካላችን ክምር አፈር ነው። ያ የማይታየው ማንነታችን ነው ከማይታየው ዓለም ጋር ኮኔክት የሚያደርገን ብዬ ነው ያመንኩትን አንተ ስትናገር ማለት ነው፣ ባለኝ መረዳት ማለት ነው።
እና ስታፎቼንም ስፔሻሊ ፕሪንሲፓሎቼን ምናምን በጣም ነው ያስቸገርኳቸው። በተለይ አዲስ ሆኜ የተቀየርኩበት ቦታ ላይ ክብር ለሚገባው ክብር መስጠት ነበረብኝ። ያንን ባለመረጌ ይቅርታ። አጎቴ ግን ዮሐንስ ይቅርታ እጠይቃለሁ፣ ይቅርታ አድርግልኝ፣ አሳድገኛል፣ ውለታም መክፈል አለብኝ። አንተ ከኔ የተሻልክ ነው በብዙ ነገር። አም ሶሪ፣ ይቅርታ። ያው በጌታ ፍቅር ይቅርታ እጠይቃለሁ። አጨብጭቡለት። እግዚአብሔር አለ በዙፋኑ አለ በመንበሩ አለ። ሰላም ለእናንተ ይሁን። የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የማርሲል ቲቪ ወርልድ ዋይድን ዩቲዩብ፣ ፌስቡክ፣ ቲክቶክ እንዲሁም ኢንስታግራም ቻናላችንን ፎሎ እና ሰብስክራይብ በማድረግ ከጎናችን መሆናችሁን እንድታሳዩን በአክብሮት እንጠይቃለን። በአሜሪካ የምትገኙ የቤተ ክርስቲያናችንንና የመልካም ወጣት ፕሮጀክትን በገንዘባችሁ ማገልገል የምትወዱ ቅዱሳን በዜል ቁጥራችን +1 240 472 66 15 ላይ ገቢ በማድረግ ከጎናችን መቆም የምትችሉ መሆኑን እናሳውቃለን። ይህንንም ስታደርጉ በአመቱ መጨረሻ ላይ ከግብር ተቀናሽ የሚደረግላችሁ ይሆናል። እንዲሁም ደግሞ ስክሪኑ ላይ በተዘረዘሩት የባንክ ሂሳብ ቁጥሮቻችን ገቢ በማድረግ ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን መቆም የምትችሉ መሆኑን ከወዲሁ እናሳውቃለን። የተወደዳችሁ የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን ሆናችሁ ለምታሳዩን ድጋፍ ከልብ እናመሰግናለን። ጌታ ኢየሱስ አብዝቶ ይባርካችሁ። ለኔ ህይወት ክርስቶስ ነው። ክብር ሰጥሃለሁ ጌታዬ፣ ክብር ሰጥሃለሁ